ትግራይን ሀገር እስከማድረግ ድረስ የሚሄድ ውሳኔ ነው የተላለፈው ብለዋል። አሁን ትግራይ ክልል ሀገር መሆን ትችላለች፣ ትግራይ መገንጠል ትችላለች። ተገንጥላ ምን ትበላለች? ትግራይ ተገንጥላና ሱዳንና አካባቢው የኢትዮጵያ ጠላቶች የሚጠራቀሙበት፣ የሚደራጁበት፣ የሚታጠቁበትና የሚሰማሩበት ቦታ እንዲሆን በማድረግ ረገድ አልቡርሃን የሚጫወተው ሚና ማለት ኦልተርናቲቭ ይሁሉ ከምዛ አንተ ወለልካዩ በቦርደር አጽዋ እምዛ ክልል ኤርትራ ማለት ያትኾና ማለት ኤርትራ ትኾንዳ ጋንም ትኾንዳ ማለት አጀንዳኦም ብዛዕባ ኤርትራ እዩ ዘቀኸ ፕሪቶሪያ ስምምነት ተግባራዊ እንዳይሆን ከፍተኛ የሆነ እንቅፋት ሆኖ የተቀመጠው ዋናው ሰው ጀነራል ታደሰ ወረደ ስለመሆኑ ያለምንም ጥርጥር መናገር የምንችልበት ሁኔታ ላይ ያለን ይመስላል። ሀገረ ትግራይ ኢሎም ግን ወጽዮምና ማለት ኦኬ ግን ኣብዚ ከስጠጠው ኢለ ሓሶ ከለኹ ግን እንኳዕ ለይኾንኩ እንኳዕ ሀገር ለይኾንኩ አብዕፁ ገዛ ሐመድም ከስሕን ነይሩ ማለት አብዕፁ ገዛ ይበቃ። እኔ የህወሓት አንዱ እንደ ድምጽ ወያኔና እንደ ትግራይ ቲቪ አንዱ የወያኔ ሚዲያ ነው የሚመስለኝ። ምክንያቱም አማራ አረጋዊም የህወሓት አፈቀላጤ የህወሓት ቀኝ እጅ ስለነበር ማለት ነው። ነገር ግን አሁንም ይችን የመገንጠል ካርድ እየመዘዙ እንደ ማስፈራሪያና የፖለቲካ ፍጆታ ማጋበሻነት ይጠቀሙባታል። የትግራይ ወጣቶች ግን እንኳንም ትግራይ ሀገር አልሆነች ታታትነት ተሞጪው ወባጌርካ በቀይሕ ባሕር ጌርካ ተወጾል መንገድ ምፍጣሪ ማለት ስለዚህ ለኤርትራ ልጭነቅ ኃይሊ ይበር ብዛዕባ ሀገርነት ልጭነቅ ኃይሊ ኣብ ትግራይ አሎ ኢለ አያምንያነ 518 ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸውና ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ተደርጓል ይላል። አልቡርሃን ጦር በኩል ኢትዮጵያን የሚጎዳ የኢትዮጵያን ሉዓላዊነት የሚጻረር ድርጊት እየፈጸምክ ኢትዮጵያ እጇን አጣጥፋ ትጠብቀኛለች ወይም ትመለከተኛለች ብሎ ማሰብ ምን አይነት ድንቁርና እንደሆነ አይገባኝም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቃ ሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትላንትናው ዕለት ከተሰሙ አበይት መረጃዎች መካከል 3 ዋና ዋና መረጃዎችን የምንዳሰስ ነው የሚሆነው። በመጀመሪያ ደረጃ የምናየው የሱዳን መንግስት በኢትዮጵያ ላይ ወይም በኢትዮጵያ መንግስት ላይ ያቀረበው ክስ አለ። ለዚህ ክስ ደግሞ የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር በኩል ምላሽ ሰጥቷል። የሱዳን መንግስት ወይም በአልቡርሃን የሚመራው የሱዳን አንደኛው ክንፍ ማለት ነው ያመጣው ወይም ደግሞ በኢትዮጵያ ላይ ያነሳው ክስ ምንድነው? የኢትዮጵያ መንግስትስ የሰጠው ምላሽ ምን ይመስላል የሚለውን የምናይ ነው የሚሆነው። በሁለተኛ ደረጃ የፌዴራል ፖሊስ የኢትዮጵያ ፌዴራል ፖሊስ በቅርቡ ሪፖርተር ጋዜጣ 98 ቢሊዮን ብር በከፍተኛ ባለስልጣናትና በታዋቂ አርቲስቶች መዘረፉን ተረጋገጠ የሚል መረጃ ይዞ መውጣቱ ይታወሳል። ይሄ መረጃ የወጣውም ከፌዴራል ፖሊስ ሪፖርት የ9 ወር ሪፖርት ባቀረበበት ጊዜ የተገኘ መረጃ ብሎ ነበር ያቀረበው ሪፖርተር። የፌዴራል ፖሊስ በትላንትናው ዕለት ይሄ መረጃ የተዛባና ትክክለኛነቱን የሳተ መረጃ ነው ሲል የሪፖርተር ጋዜጣን እከሳለሁ ያለበትን መረጃ ይዞ ወጥቷል። የሪፖርተር ጋዜጣ ያቀረበው መረጃ ምንድን ነበር? የሆነውስ እውነታው ምንድነው? አሁን የፌዴራል ፖሊስ እከሳለሁ ያለበትና የተዛባ መረጃ ቀርቦብኛል ያለበት ጉዳይስ ምንድነው የሚለውን ጉዳይ የምንቃኝ ነው የሚሆነው። በሶስተኛ ደረጃ የምናየው በዶክተር ደብረጽዮን የሚመራው በሽብርተኝነት የሚታወቀውና አሁንም በህገ ወጥነት እየተንቀሳቀሰ ያለው የህወሓት ቡድን በትላንትናው ዕለት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ በመሾም ከጦርነቱ በፊት የነበረውን የክልሉን አስተዳደር ምክር ቤት እመልሳለሁ ወይም ደግሞ መልሻለሁ ሲል በትላንትናው ዕለት የካቢኔ አባላቱን እንዲሁም ደግሞ ዶክተር ደብረጽዮንን ጨምሮ ሌሎች 2 አፈ ጉባኤና ምክትል አፈ ጉባኤዎችን የምክር ቤቱን ማለት ነው ሹመት አጽድቋል በትላንትናው ዕለት። ይህንን ጉዳይ የምንመለከት ነው የሚሆነው። በፌዴራል መንግስት በኩል የሚጠበቀው ምላሽ ምን ይሆናል? በአጠቃላይ ከትግራይ ክልል ጊዜያዊ አስተዳደር በጀነራል ታደሰ ወረደ የሚመራው ኃይልስ ምን አለ በዚህ ጉዳይ ላይ የሚለውን ጉዳይ በሶስተኛነት የምንቃኝ ነው የሚሆነው። ባነሳናቸው 3 መረጃዎች ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልትጽፉልኝ እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም ደግሞ አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ።
እንግዲህ የሱዳን መንግስት በትላንትናው ዕለት በኢትዮጵያ ላይ ያነሳው ክስ አለ። ይሄ ክስ ደግሞ ከባህር ዳር የተነሱ የኢትዮጵያ ባይራክታር የተባሉ ባይራክታር ድሮኖች በሱዳን ኢንተርናሽናል አየር ማረፊያ ላይ ድብደባ ፈጽመውብኛል ሲል የሱዳን መንግስት በኢትዮጵያ ላይ ክስ አቅርቧል። እንግዲህ የሱዳን መንግስት በተደጋጋሚ በኢትዮጵያ ላይ ክስ ሲያነሳ እንደነበር እናስታውሳለን። ሱዳን በጀነራል አልቡርሃን የሚመራውና እንዲሁም ደግሞ በፈጥኖ ደራሽ ኃይል የሚባለው የአርኤስኤፍ ታጣቂ ቡድን መሪ በሆነው በዳጋሎ ወይም ደግሞ ሄሚቲ በሚባለው ግለሰብ በኩል በሁለቱ አካላት ታጣቂዎች ወይም ደግሞ በሁለቱ መሪዎች መካከል በዳጋሎና በአልቡርሃን መካከል በተፈጠረ ግጭት ሱዳን በእርስ በርስ ጦርነት ውስጥ እስካሁን ድረስ እየተቃወሰች ወይም ደግሞ እየፈረሰች ያለበት ሁኔታ እንዳለ እንረዳለን። እንግዲህ የሱዳን መንግስት በተደጋጋሚ ኢትዮጵያ አርኤስኤፍን ትረዳለች እያለ ክስ ሲያቀርብ እንደነበረ በተለያየ ጊዜ የወጡ መረጃዎችን ተመልክተናል። ከዚህ ክስ ጋር ተያይዞ እውነትም በኢትዮጵያ መንግስት በኩል የተሰጠ ምላሽ አለ። ነገር ግን የኢትዮጵያ መንግስት ምላሽ ከማየታችን በፊት ይሄ ተፈጠረ በተባለው ግጭት ማነው በኢትዮጵያ መንግስት ተፈጸመ በተባለው በሱዳን አየር ማረፊያ ላይ በተፈጸመ ጥቃት የአሸባሪው የፋኖ መሪ የሆነው ዘመነ ካሴ እና የተለያዩ የቡድኑ አመራር አባላት በሱዳን ኤርፖርት አካባቢ ባሉበት በተፈጠረ ወይም ደግሞ በተወሰደባቸው የድሮን ጥቃት ጉዳት እንደደረሰባቸው እና የተለያዩ ባለስልጣናት ወይም ደግሞ የዚህ አሸባሪ ቡድን ኃላፊ ነን አመራር ነን የሚሉ ሰዎች ጉዳት እንደደረሰባቸው በተለያዩ ሚዲያዎች እየተዘገበ ይገኛል። ምን ያክል እውነት ነው የሚለውን ነገር ማጣራት የሚያስፈልግ ቢሆንም የሱዳን መንግስት ያቀረበውን ክስ የሚደግፉ ወይም ደግሞ እውነት ነው የኢትዮጵያ መንግስት ጥቃት አድርሷል፣ ጥቃቱም ደግሞ የደረሰው በአሸባሪው የፋኖ ቡድን አመራሮች ላይ የተወሰደ ጥቃት ነው የሚል መረጃዎች እየወጡ ይገኛሉ። ምን ያህል እውነት ነው የሚለውን ጉዳይ እንግዲህ በተለያየ ግራቀኝ ነገር ከነጎዲያ ግራቀኝ የተመለከትን በሚወጡ መረጃዎች ወይም የኢትዮጵያ መንግስትም ተጨማሪ መግለጫዎችን በሚሰጥበት ጊዜ የምናረጋግጥ ነው የሚሆነው። ይህንን የሱዳን መንግስትን ጥቃት ግን የግብጽ መንግስት ተቀብሎ እውነት ነው የሚል ምላሽ ከሰጠ በኋላ ኢትዮጵያ በሱዳን ኢንተርናሽናል ኤርፖርት ላይ የወሰደችውን ጥቃት በአጽንኦት እናወግዛለን ሲል የግብጽ መንግስት በውጭ ጉዳይ ሚኒስትሩ በኩል መግለጫ አውጥቷል። እንግዲህ ግብጽ ከሱዳን ጋር በጋራ በመሆን ኢትዮጵያን ለማተራመስ የተለያየ እንቅስቃሴ እያደረገች እንደሆነ በተለያዩ መረጃዎች ኢንተርናሽናል ተቋማትን በሚዘግቧቸው እንዲሁም ደግሞ የኢትዮጵያ መንግስትን በተደጋጋሚ ባወጣቸው መረጃዎች የሚታወቅ ሆኖ እያለ አሁን የሱዳን መንግስት ድብደባ ተፈጽሞብኛል ብሎ ያወጣው መግለጫ ቅድሚያ ሰጥታ ወይም ደግሞ በቀዳሚነት ይሄንን መግለጫ ደግፋ የሳፖርት የሚያደርግ የሱዳንን መንግስት የሚደግፍ መግለጫ ያወጣችው ግብጽ ምንድነው ያለችው? ጥቃቱ የሱዳንን ሉዓላዊነት በግልጽ የጣሰና በሲቪል መሰረተ ልማቶች በተለይም ደግሞ በሱዳን ህዝብ ደህንነት ላይ የተደቀነ ቀጥተኛ ስጋት ነው ብላለች። ግብጽ ጣልቃ እየገባች በኢትዮጵያ የውስጥ ጉዳይ፣ በኤርትራ የውስጥ ጉዳይ እንዲሁም በሱዳን የውስጥ ጉዳይ ላይ እየገባች በተለያዩ ሀገራት የውስጥ ጉዳዮች ላይ እየገባች የምትፈተፍተው ግብጽ የምትባለው ሀገር አሁን በዚህ መግለጫ ላይ ያለችው ምንድነው? በሱዳን ላይ የሚፈጸም ማንኛውንም አይነት የውጭ ጣልቃ ገብነት እንቃወማለን ብላለች። ራሷ ግብጽ እኮ በሱዳን ውስጥ ጣልቃ ገብታ የአልቡርሃንን መንግስት በመደገፍ በተለይም ደግሞ ይሄ የእስላሚክ ወንድማማች የሚባል የኢስላሚክ ብራዘርሁድ የሚሉት እና ዌስተርኖቹ ምዕራባውያን እና አሜሪካውያን የማይደግፉት የእስላሚክ ስቴት የሚባል እስላሚክ ብራዘርሁድ የሚባለውን መንግስት በሚደግፍ ደረጃ የአልቡርሃን መንግስት እየተንቀሳቀሰ ነው በሚል በአውሮፓና አሜሪካ በኩል ክስ ሲቀርብበት በተለያየ ጊዜ ሰምተናል። ይህንን መንግስት የምትደግፈው ደግሞ የተለያዩ የሎጂስቲክስ የገንዘብ እንዲሁም ደግሞ የሀሳብ ድጋፍ በማድረግ የሱዳንን መንግስት በአልቡርሃን የሚመራውን ጦር የምትደግፈው ግብጽ ነች። ሱዳን ሉዓላዊ ሀገር ከሆነች የሱዳንን መንግስት በመደገፍ የግብፁ አልሲሲ በሰው ሀገር ላይ ጣልቃ ገብቶ እንደዚህ አይነት ወንጀል እየፈጸመ ያለ ሰው በሱዳን ውስጥ የሚፈጸም ማንኛውንም አይነት የውጭ ጣልቃ ገብነት አንቀበልም ሲል መግለጫ ይሰጣል። ኢትዮጵያ የራሷ የሆነ ስጋት አለባት። የኢትዮጵያ ስጋት እነ ሳውዲ አረቢያ፣ ግብጽ ከሱዳንና ከኤርትራ ጋር በመሆን ከአሸባሪው የህወሓት ቡድን ጋር በመሆን
በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ የሽብር ቡድኖች ጋር በጋራ በመሆን እነዚህ ቡድኖች በማደራጀት በማስተባበር በማስታጠቅና የተለያዩ ድጋፎችን በማድረግ ኢትዮጵያ የውስጥ ሰላሟ እንዲናጋ ሉዓላዊነቷ እንዳይከበር ወደፊት ልታለማቸው ያሰበቻቸው የልማት እቅዶች እንዳይሳኩ እንዲሁም ደግሞ ኢትዮጵያ በቀይ ባህርና በአባይ ላይ ያላት ሉዓላዊነትና የበላይነት እንዳይከበር የተለያየ እንቅስቃሴዎችን ስታደርግ እንደቆየች ይታወሳል። ይህ በሆነበት ሁኔታ አንተ የሰው ሀገር ገብተህ እያተራመስክ አንተ በሰው ሀገር ውስጥ ጣልቃ ገብተህ የጎረቤት ሀገር ሰላም እንዳያገኝ እያደረግ በሱዳን በአልቡርሃን ጦር በኩል ኢትዮጵያን የሚጎዳ የኢትዮጵያን ሉዓላዊነት የሚጻረር ድርጊት እየፈጸምክ ኢትዮጵያ እጇን አጣጥፋ ትጠብቀኛለች ወይም ትመለከተኛለች ብሎ ማሰብ ምን አይነት ድንቁርና እንደሆነ አይገባኝም። ከዚህ በፊት አልቡርሃን ጠቅላይ ሚኒስትር አብይ አህመድ በጦርነት መሃል ሱዳን ውስጥ ገብቶ ሊያናግረው ከዚህ አይነት የጥፋት እንቅስቃሴ ታቀብ ሊለው በጦርነት መሃል ሱዳን እየታመሰች ባለችበት ፖርት ሱዳን ድረስ ሂዶ አግኝቶት እንደመጣ እናስታውሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲያውም እንደዚህ አይነት ሪስክ እንዴት ይወስዳል? እንዴት በጦርነት መሃል አውሮፕላን አስነስቶ ይሄዳል? የሚል ትችት ሁላችንም ስናነሳ እንደነበር ይታወሳል። እዛ ድረስ ሂዶ በጦርነት መሃል ሂዶ ሲያናግረው ሲለምነው እረፍ፣ ከዚህ የጥፋት ድርጊት ታቀብ፣ ለኢትዮጵያም ለሱዳን ሕዝብም አይጠቅምም እንደዚህ አይነት አካሄድ ተብሎ ሲለመን የነበረው ሰው ከነ ግብጽና ከኤርትራ ጋር ሆኖ የኢትዮጵያን ሉዓላዊ ጥቅም የሚጻረር ድርጊት መፈጸም ሲጀምር የጠቅላይ ሚኒስትር አብይ አህመድ ወይም ደግሞ የኢትዮጵያ መንግስት ደግሞ በተቃራኒው ከአልቡርሃን መንግስት ጋር የሚዋጋውን የአርኤስኤፍ ቡድን ትደግፋለች የሚል መረጃ ይወጣል። ልትደግፍ ትችላለች። እሱ ከሌላ የኢትዮጵያ ጠላቶች ጋር ተባብሮ ኢትዮጵያን የሚጎዳ ከሆነ ኢትዮጵያ ደግሞ የራሷን ጥቅም ሊያስከብርላት የሚችል ሌላ ኃይል ትፈልጋለች። ይሄ ፖለቲክስ ይባላል። ፖለቲክስ ማለት የራስህን ጥቅም ሊያስከብርልህ ከሚችል ማንኛውም አካል ጋር ተባብረህ የራስህንም የሌላውንም ሀገር ጥቅም በሚያስከብር መልኩ መንቀሳቀስ ማለት ነው። ሱዳን ግን የሱዳኑ አልቡርሃን የራሱን ጥቅም ከኢትዮጵያ መንግስት ጋር በጋራ ሆኖ ማስከበር ሲችል፣ ነገር ግን ከኢትዮጵያ ጠላቶች ጋር በጋራ በመሆን የራሱንም ሀገር አተራምሶ አፍርሶ እንደገና ደግሞ የኢትዮጵያ ጠላቶች መጠራቀሚያና መከማቻ እንዲሆን ሱዳንና አካባቢው የኢትዮጵያ ጠላቶች የሚጠራቀሙበት፣ የሚደራጁበት፣ የሚታጠቁበትና የሚሰማሩበት ቦታ እንዲሆን በማድረግ ረገድ አልቡርሃን የሚጫወተው ሚና ከፍተኛ ነው። ስለዚህ ይህን ሰውዬ ለማጥቃት የኢትዮጵያ መንግስት ምንም ሊያደርግ ቢችል የሚገርም ነገር የለውም ማለት ነው። የሆነ ሆኖ በዚህ ጉዳይ ላይ የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር በኩል መግለጫ ሰጥቷል። የኢትዮጵያ መንግስት ያወጣው መግለጫ እንዲህ ይላል። በመጀመሪያ የሱዳን መንግስት በተደጋጋሚ ሉዓላዊ ግዛታችን የሚጥስና የሱዳንን ህገወጥ ድርጊት የኢትዮጵያን ሉዓላዊ ግዛት በሚጥስ መልኩ የተለያዩ እንቅስቃሴዎችን ሲያደርግ የኢትዮጵያን ሉዓላዊ ግዛት ተሻግሮ መጥቶ የኢትዮጵያን መሬቶች ሲወር በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ታጣቂ ኃይሎችን እየደገፈ የኢትዮጵያን የውስጥ ሰላምና ሉዓላዊነቷን ለመዳፈር ሲሞክር በተደጋጋሚ ይህን ድርጊት ወደ ሚዲያ ላለማውጣትና ላለመናገር ጥረት እያደረግን ቆይተናል። ውስጥ ለውስጥ በሚደረግ ንግግር ከድርጊቱ እንዲታቀብ ለማድረግ ሲሞከር ነበር። ነገር ግን ይህ ጥቃት የህወሓት ታጣቂዎችን በመጠቀም የሚፈጸም ሲሆን የኢትዮጵያን ሉዓላዊነት መጻረር እንዲሁም ደግሞ የኢትዮጵያን የውስጥ ሰላም ለማናጋት የሚፈጸመው ጥቃት አንደኛ ህወሓት ከሚባለው አሸባሪ ቡድን አፈንግጠው ወይም ደግሞ ተገንጥለው ሱዳን ውስጥ የቀሩት ያኔ በጦርነቱ ጊዜ ወደ ሱዳን ገብተው እዛው ተቀምጠው የቀሩት አርሚ ሰባ የሚባሉትን የህወሓት ታጣቂዎች በመጠቀም የሚካሄድ ጥቃት ነው ይላሉ። ዋና ዋና ነጥቦቹን ነው ከመግለጫው ላይ የማነብላችሁ። ከዛ ሲቀጥል የሱዳን ታጣቂ ቡድን ለቲፒኤልኤፍ ለሚባለው እዛ አርሚ ሰባ ለሚባለው ቡድን የህወሓት ክንፍ ለሆነው እንዲሁም ደግሞ በሀገር ውስጥ ላለው የህወሓት ቡድን የመሳሪያ የሎጂስቲክስ እና የስልጠና ድጋፎችን እንደሚያደርግ እናውቃለን ይላሉ። የኢትዮጵያ መንግስት መግለጫ ማለት ነው። ስለዚህ የቲፒኤልኤፍ የሱዳን እንቅስቃሴ በይፋ የሚታወቅና በፐብሊክ ሪከርድ የተደረገ እንዲሁም ደግሞ ሱዳን ለኢትዮጵያ ጠላቶች መደበቂያና መከማቻ መሆኗን በይፋ ያረጋገጠችበት እንቅስቃሴ እስከ ዛሬ ድረስ ስታደርግ ነበር ይላል። አንደኛ የሱዳን መንግስት በተደጋጋሚ የኢትዮጵያን ሉዓላዊ ግዛቶች ለመዳፈር የተለያዩ እንቅስቃሴዎችን ሲያደርግ ነበር። የኢትዮጵያን ዳር ድንበር ተሻግሮ መጥቶ የኢትዮጵያን ሉዓላዊነት ተዳፍሮ መጥቶ የኢትዮጵያን መሬት በጎንደር በኩል
ወደ 1600 ኪሎ ሜትር የሚጠጋ መሬት መያዙን እናስታውሳለን። ከዛ በኋላ የኢትዮጵያ መንግስት ይፋዊ በሆነ መንገድ ይሄንን የተወረረውን የኢትዮጵያን መሬት ያስለቀቀ መሆኑን እስካሁን በይፋ የተነገረ ነገር ባይኖርም ነገር ግን በመከላከያ ሰራዊት በተወሰደ እርምጃ የሱዳን ጦር ከአካባቢው ለቆ እንዲወጣ መደረጉን በተወሰነ ደረጃ ከተለያዩ የመረጃ ምንጮች ሲወጡ ተመልክተናል። ነገር ግን በይፋ የሱዳን መንግስት የኢትዮጵያን ዳር ድንበር የወረረውን መሬት ለቆ መውጣቱን እስካሁን የሚያረጋግጡ መረጃዎች የሉም። ይሄ በሆነበት ሁኔታ የሱዳን መንግስት እንደዚህ አይነት ጥቃቶችን የሚፈጽመው በኢትዮጵያ ውስጥ የተለያዩ የሽብር እንቅስቃሴዎችን እያደረገ ካለው የህወሓት ቡድን ጋር በጋራ በመሆን እዛ ሱዳን ውስጥ ካሉ የህወሓት ታጣቂዎችን በመጠቀም እነሱን በማስታጠቅ ነው በኢትዮጵያ ውስጥ ሽብር፣ በኢትዮጵያ ውስጥ ግርግር እና በኢትዮጵያ ውስጥ የተለያዩ የጥፋት እንቅስቃሴዎች እንዲፈጸሙ ድጋፍ እያደረገ ያለው ማለት ነው። ስለዚህ እንደዚህ አይነቱ የቲፒኤልኤፍ የሚባለውን ቡድን የመደገፍና የማስታጠቅ እንዲሁም ደግሞ ሱዳን በአጠቃላይ ለቲፒኤልኤፍ ብቻ ሳይሆን የኢትዮጵያ ተቃዋሚዎቹ ነው፣ የኢትዮጵያ ጠላቶቹ ነው፣ ኢትዮጵያን ለማፍረስና ለማተራመስ ከኢትዮጵያ ጠላቶች ጋር በጋራ ሆኖ የሚሰሩ ታጣቂ ቡድኖችን በመደገፍ የምታደርገው እንቅስቃሴ በአጠቃላይ ሱዳን የኢትዮጵያ ጠላቶች የሚጠራቀሙባት የሚደራጁባትና የሚሰማሩባት ቦታና ሀገር መሆኗን በዓለም ላይ ያረጋገጠ የተለያዩ የጥፋት እንቅስቃሴዎችን ስታደርግ ቆይታለች ይላል። ነገር ግን በዚህ አስቸጋሪ ወቅት አሁንም ቢሆን የሱዳን መንግስት በተለይ ባለበት የእርስ በርስ ግጭት ሱዳን ባለችበት አሁን የመፍረስ አደጋ የመበታተን አደጋ ውስጥ ባለችበት በዚህ አስቸጋሪ ሁኔታ ውስጥ እንኳን የኢትዮጵያ መንግስት የሚፈልገው ከሱዳን ህዝብ ጋር ያለውን ወንድማማችነትና የጋራ ህብረት አጠናክሮ መቀጠል ይፈልጋል። ሱዳን በእርስ በርስ ግጭት ውስጥ እያለፈች ያለችበት ሂደት ተቋጭቶ የሚዋጉት ኃይሎች ወደ ንግግርና ወደ ድርድር መጥተው የሱዳን ችግር በንግግርና በውይይት እንዲፈታ አሁንም እነዚህ ተዋጊ ኃይሎች እነዚህ ሁለት ታጣቂ ቡድኖች ወደ ውይይትና ወደ ሰላማዊ መድረክ የሚመጡበትን እድል መፈለግ አለባቸው። ካልሆነ የሱዳን ችግር በዚህ አይነት የኃይል እርምጃ ብቻ የሚፈታ አይደለም ሲል የኢትዮጵያ መንግስት መግለጫውን ያትታል። የሆነ ሆኖ እነዚህን ነጥቦች ያካተተው የኢትዮጵያ መንግስት መግለጫ በአጠቃላይ የሱዳን መንግስት በኢትዮጵያ ላይ እየፈጸመ ያለውን ጥቃት፣ እየፈጸመ ያለውን በደል፣ እየፈጸመ ያለውን የሉዓላዊነትን የመዳፈርና የውስጥ ሰላምን የማደፍረስ ስራ ከውስጥ ታጣቂ ቡድኖች ጋር በጋራ በመሆን እየፈጸመ ያለውን ጥፋት እንዲያቆም በተደጋጋሚ ጊዜ ነግረነዋል። አሁንም ደግሞ እኛ የምንፈልገው ከሱዳን ህዝብ ጋር ያለንን ወንድማማችነት ማጠናከር ነው የሚል ጠቅለል ሲል እንደዚህ አይነት ይዘት ያለው መግለጫን ያወጣው የሱዳን መንግስት ያወጣው በኢትዮጵያ ድሮኖች ከባህር ዳር በተነሱ ባይራክታር ድሮኖች በሱዳን ኢንተርናሽናል አውሮፕላን ማረፊያ ላይ የተወሰደ ጥቃት አለ ወይም ጥቃት ተሰንዝሮብኛል ስላለው ጉዳይ ግን የኢትዮጵያ መንግስት በይፋ ጥቃቱን ፈጽሜያለሁ ወይም አልፈጸምኩም ሲል አላመነም ወይም ደግሞ አላስተባበለም። ምን ማለት ነው? አሁን እዚህ መግለጫ ውስጥ የሱዳን መንግስት በኢትዮጵያ መንግስት ጥቃት ተፈጽሞብኛል፣ ከባህር ዳር በተነሱ የኢትዮጵያ ድሮኖች የሱዳን ኢንተርናሽናል ኤርፖርት ተደብድቧል ብሎ ላወጣው መግለጫ የኢትዮጵያ መንግስት በአጠቃላይ ሱዳን በአልቡርሃን የሚመራው ጦር በኢትዮጵያ ላይ እየፈጸመ ያለውን በደልና እየፈጸመ ያለውን የጥፋት እርምጃ የዘረዘረበት መግለጫን ያወጣው እንጂ በተባለው ጉዳይ ላይ እርምጃውን ወስደናል አልወሰድንም የሚል ነገር እስካሁን ድረስ የተነገረ በይፋ የወጣ መግለጫ የለም። የሱዳን መንግስት ግን በኢትዮጵያ ላይ እየወሰደ ያለውን በተደጋጋሚ የሚፈጽማቸውን ጥፋቶች በዝርዝር ለዓለም አቀፉ ማህበረሰብ ለማስረዳት የፈለገ በሚመስል ደረጃ እንደዛ አይነት መግለጫ ነው ያወጣው። የእውነት ጥቃቱ ተፈጽሟል አልተፈጸመም እንደተባለው የሱዳን አውሮፕላን ማረፊያ ላይ የፋኖ የሚባሉ አሸባሪ ቡድን ታጣቂዎች ነበሩ። እነሱን ለመምታት የተወሰደ እርምጃ ነው። ስለዚህ በነዛ የፋኖ አመራሮች ላይ የተወሰደው እርምጃ ምን ያክሉን ቁስለኛ ምን ያክሉን ደግሞ ወደ ሙት የሸኘ መሆኑን ምናልባት እውነት ከሆነ የተባለው ከተለያዩ የውስጥ አዋቂ ነን ከሚሉ ምንጮች ወይም ከሱዳን መረጃ አገኘን የሚሉ ሚዲያዎች የሚዘግቡት እንደዛ ስለሆነ ነገ ከነገ ወዲያ ትክክለኛ የሆነ መረጃውን ስናገኝ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ወደ ሁለተኛው መረጃችን ስናልፍ የፌዴራል ፖሊስን መግለጫ እናገኛለን።
እንግዲህ የፌዴራል ፖሊስ ያወጣውን መግለጫ በወፍ በረር ለመቃኘት ያክል በመጀመሪያ ደረጃ የኢትዮጵያ ፌዴራል ፖሊስ በሪፖርተር ጋዜጣ በከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡ ተነገረ በሚል የዘገበው መረጃ የተዛባ መሆኑን የፌዴራል ፖሊስ አስታወቀ ይላል። ሪፖርተር ጋዜጣ የኢትዮጵያ ፌዴራል ፖሊስ ሚያዝያ 21 ቀን 2018 ዓ.ም የ9 ወር የሥራ አፈጻጸም ሪፖርት ለተከበረው የሕዝብ ተወካዮች ምክር ቤት የሕግና የፍትህ ቋሚ ኮሚቴ ባቀረበበት ወቅት ሪፖርቱን ለማስረዳት በማስታወሻነት የተጠቀመበትን ጥቅል መረጃ መነሻ በማድረግ ጠቅላላ ይዘቱን በአግባቡ ሳይረዳና በተቋሙ ስትራቴጂክ አመራሮች የቀረበውን ዝርዝር ማብራሪያ መጠቀም እየቻለ እውነታውን ወደ ጎን በመተው ህዝብን በሚያሳስት መልኩ የተዛባ መረጃ በጋዜጣው የፊት ገጽ ላይ ይዞ ወጥቷል ይላል። እንግዲህ ይሄ በሪፖርተር ጋዜጣ የፊት ገጽ ላይ ወጣ የተባለው መረጃ አሁን እዚህ ከኔ ጎን የምትመለከቱት የሪፖርተር ዘገባ ነው። ሲቀጥል ሪፖርተር እንደዚህ ይላል። ማነው ፌዴራል ፖሊስ እንደዚህ ይላል። ሪፖርተር ጋዜጣ ከአንድ ቁንጽል ሐሳብ በመነሳት በማይገባ የሂሳብ ስሌት ውስጥ በመግባት 133 ሚሊዮን 903384 ዶላር ወደ ብር በመቀየርና ከ78 ቢሊዮን ብር ጋር በመደመር ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ዘርፈዋል በማለት ያሰራጨው ዘገባ ፍጹም የተሳሳተ ነው ሲል የፌዴራል ፖሊስ ያስረዳል። እውነታው ግን ይላል የኢትዮጵያ ፌዴራል ፖሊስ እውነታው ግን 78 ቢሊዮን ብር በየወንጀል አይነቱ ሲተነተን 7 ቢሊዮን ብር በሙስና ወንጀሎች ከማዳበሪያ ግዢና ከባንክ ማጭበርበር ጋር የተያያዘውን ጨምሮ ይላል 78 ቢሊዮን ብር 7 ቢሊዮን ብር በሙስና ወንጀሎች ከማዳበሪያ ግዢና ከባንክ ማጭበርበር ጋር የተያያዘ እንዲሁም ደግሞ 64 ቢሊዮን ብር በጉምሩክና ታክስ ወንጀሎች እንዲሁም 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች ወይም ደግሞ ህገወጥ የሰዎችን የገንዘብ ዝውውርን እንዲሁም የማዕድን ዝውውርን ጨምሮ ይላል። ከዛ ሲቀጥል 44.9 ቢሊዮን ብር ደግሞ በፋይናንስና ንግድ ነክ ወንጀሎች ወይም የኢትዮጵያውያንና የውጭ ሀገር ዜጎች የተሳተፉበት ህገወጥ ሐዋላ፣ የሳይበር ወንጀል፣ የንግድ ነክ ወንጀል በተለይም ከፊንቴክ ድርጅትና ከአርቲስቶች ጋር በተያያዘ በ1400 ሰዎች ላይ የደረሰውን 1.7 ቢሊዮን ብር ጉዳትን ጨምሮ ይላል። እንዲሁም ይላል መጨረሻ ላይ 6 ቢሊዮን ብር ደግሞ 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎም በደረሰ ጉዳት ላይ ምርመራ ማጣራቱን በዝርዝር ሪፖርት ላይ ተመላክቷል ይላል። በተመሳሳይ ለተከበረው ቋሚ ኮሚቴ በቀረበው ሪፖርት ላይ 133 ሚሊዮን 903384 ዶላር ላይ ምርመራ ተጣርቶ ጉዳቱን ማዳን መቻሉ በዝርዝር ተገልጾ እያለ ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለሕዝብ ያሰራጨው ዘገባ ከእውነታው የራቀና የተዛባ ነው ሲል የፌዴራል መንግስት መግለጫውን ዘግቧል። ከላይ ከተዘረዘሩት ወንጀሎች ጋር በተያያዘ በ9 ወር ውስጥ የተለያዩ የውጭ ሀገር ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸውና ክስ ተመስርቶባቸው ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ተደርጓል ይላል። በዚህ ዘገባ መሰረት እንግዲህ ከላይ የተዘረዘረው ወደ 78 ቢሊዮን ብር በየወንጀሉ ሲተነተን ብሎ በዘገበው ላይ 7 ቢሊዮን ብር በሙስና ወንጀል፣ 6.4 ቢሊዮን ብር በጉምሩክና ታክስ ወንጀሎች፣ 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች፣ 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች እንዲሁም 6 ቢሊዮን ብር የሚገመት ደግሞ በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለና አልፎም በደረሰ ጉዳት ላይም ምርመራ ማጣራቱን በዝርዝር ሪፖርቱ ላይ ተመላክቷል ይላል። እንግዲህ በ78 ቢሊዮን ብሩ ላይ ማለት ነው 78 ቢሊዮን ብሩ ሲተነተን በእነዚህ የተለያዩ ወንጀሎች ላይ የተፈጸሙ የገንዘብ ማጭበርበር ወይም ደግሞ የገንዘብ ጉዳት ያደረሱ ወንጀሎች ናቸው ማለት ነው።
ከዚሁ ጋር ተያይዞ በዘጠኝ ወራት ውስጥ የተለያዩ የውጭ ሀገር ዜጎችን ጨምሮ 1518 የሚሆኑ ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸውና ክስ ተመስርቶባቸው ጉዳያቸው በማረሚያ ቤት ሆነው እንዲከታተሉ ተደርጓል ይላል ፌዴራል ፖሊስ። እነዚህ ከላይ በዝርዝር የተጠቀሱት ወንጀሎችን በተመለከተ ፖሊስ በየጊዜው የደረሰበትን ምርመራ ውጤት ለህዝብ ሲያሳውቅ እንደነበር ይታወቃል። እውነታው ይሄ ሆኖ ሳለ የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረና ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነት ስነ ምግባር ያፈነገጠና የጋዜጣውን ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽመዋል ይላል። እዚች ላይ እንድታሰምሩበት እፈልጋለሁ። እውነታው ይሄ ሆኖ ሳለ የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረና ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነት ስነ ምግባር ያፈነገጠና የጋዜጣውን ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል። የጋዜጣው ስውር ተልዕኮ የተንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል የሚለው ላይ አስምሩበት። ይህ በመሆኑም የኢትዮጵያ ፌዴራል ፖሊስ ሐሰተኛና የተዛባ መረጃ በማሰራጨት ኃላፊነት የጎደለው ተግባር የፈጸመውን ሪፖርተር ጋዜጣን በህግ አግባብ የሚጠይቅ መሆኑን አስታውቋል ይላል የኢትዮጵያ ፌዴራል ፖሊስ አዲስ አበባ ሚያዝያ 27 ቀን 2018 ዓመተ ምህረት። ስለዚህ እውነታው ይሄ ከሆነ የኢትዮጵያ ሪፖርተር ጋዜጣ ወይም ደግሞ ሪፖርተር የሚባለው ሚዲያ ባለቤቱ አቶ አረጋዊ ነው። አቶ አማራ አረጋዊ አሁን የፌዴራል ፖሊስ እያለ ያለው ወደ 78 ቢሊዮን ብር የሚጠጋ በተለያየ ጊዜ በተለያዩ አካላት የተፈጸመ ወንጀል መፈጸሙን ለህዝብ ተወካዮች ምክር ቤት ሪፖርት አድርገናል። ነገር ግን ይሄ ክስ የተፈጠረው በ9 ወሩ ጊዜ ውስጥ ሪፖርት ስናቀርብ በተሰማው መረጃ መሰረት በዝርዝር የቀረበ መረጃ ቢሆንም ነገር ግን የሪፖርተር ጋዜጣ ግን ዝርዝሩን መረጃ ሳይሆን ለራሱ በሚመቸው መልኩና ህዝብን ሊያደናግር በሚችል መልኩ የተሳሳተና የተዛባ መረጃ አቅርቧል። ኢቭን ሪፖርተር ያቀረቡ ዘገባ ላይ ይህን ያክል ሰዎች እርምጃ ተወስዶባቸዋል፣ ማረሚያ ቤት ውስጥ የህግ ታራሚዎቹ ነው ክስ ተመስርቶባቸው ወይም ደግሞ ምርመራ እየተካሄደባቸው ያሉ ተጠርጣሪዎች ከ1518 ሰዎች በላይ ተይዘው ምርመራ የተደረገባቸው ወይም በማረሚያ ቤት ቆይተው ክሳቸውን እየተከታተሉ ያሉ ሰዎች መኖራቸውን እስካሁን ሪፖርተር በዘገባውም አልገለጸም። እስካሁንም ያለው ነገር የለም። አንደኛው ፊንቴክ የሚባለው አርቲስቶች የተካተቱበት የተባለው ፊንቴክ በሚባለው እነ ሰራዊት ፍቅሬ፣ እነ መንሱር ጀማል እና እነ ወንድም ካሊድ እንዲሁም እነ ይገረም ደጀኔ የታሰሩበት እስካሁን በክስ ሂደት ላይ በምርመራ ሂደት ላይ ያለ ወይም ደግሞ በፍርድ ቤት የተያዘ ጉዳይ ነው። ያ ጉዳይ ወደ ስንት ሰዎች ናቸው በፊንቴክ ምክንያት ከዚህ በፊት ተይዘው የነበሩት 1.7 ቢሊዮን ብር ጉዳት አድርሰዋል የተባሉ በፊንቴክ ምክንያት ማለት ነው 1.7 ቢሊዮን ብር ጉዳት አድርሰዋል የተባሉ ሰዎች ወደ 1400 ሰዎች ገንዘብ አዋጥተው ከነዚህ 1400 ሰዎች ላይ በተወሰደ ገንዘብ 1.7 ቢሊዮን ብር የማጭበርበር ወንጀል ተሰርቷል በሚል የታሰሩት እነ ይገረም ደጀኔ እነ ሰራዊት ፍቅሬ ያሉበት አንዱ የክስ መዝገብ የፌዴራል ፖሊስ የገለጸው ማለት ነው። ስለዚህ አርቲስቶችና የመንግስት ባለስልጣናት የተባለው የመንግስት ባለስልጣናቱ ከፋይናንስ ነክ ጉዳዮች ጋር በተያያዘ ከላይ የተገለጹት ዝርዝር ጉዳዮች አሉ። ወደ 78 ቢሊዮን ብር በየወንጀሉ ሲተነተን ብሎ የፌዴራል ፖሊስ በዝርዝር ያስቀመጣቸው ጉዳዮች አሉ። እነዚያን ጉዳዮች በዝርዝር መመልከቱን ትቶ ነገር ግን በታዋቂ ሰዎችና በተለያዩ ከፍተኛ ባለስልጣናት ወደ 98 ቢሊዮን ብር ነው እንደውም ተዘረፈ ያለው እሱ። ኦኬ 78 ቢሊዮን ብርም ቢሆን ቀላል አይደለም። የዝርፊያ ወንጀል ከሆነ 78 ቢሊዮን ብርም እጅግ በጣም ከፍተኛ ገንዘብ ነው። ነገር ግን የፌዴራል ፖሊስ ባወጣው ሪፖርት መሰረት እንደዚህ አይነት ወንጀል የፈጸሙ ጥፋት የፈጸሙ አካላት ላይ እርምጃ ወስደን የምርመራ ሂደትና የክስ ሂደታቸው በማረሚያ ቤቱ ነው እየተካሄደ ይገኛል። ስለዚህ እንደዚህ አይነት ወንጀሎችን የፌዴራል ፖሊስ እርምጃ የወሰደባቸውን ወይም ደግሞ ወደ ፍርድ ቤት ሄደው ጉዳያቸው እየታዩ ያሉ ጉዳዮችን ገና ህዝቡ እንደተዘረፈና አዲስ ነገር እንደተፈጠረ ተደርጎ የዚህን ያክል
በማራገቡና የተዛባና የተሳሳተ መረጃ በማቅረቡ በህግ እጠይቀዋለሁ ብሏል። እንግዲህ አቶ አማራ አረጋዊ ለዚህ ጉዳይ ምን ምላሽ ይሰጣሉ የሚለውን ጉዳይ በቀጣይ የምንመለከተው ነው የሚሆነው። ነገር ግን ሪፖርተር ጋዜጣ በተደጋጋሚ ጤነኝነቱን በምንጠራጠርበት ሁኔታ ላይ ነው ያለው። መንግስትን ያሳጣ በሚመስለው ጊዜ፣ የመንግስትን ጉዳይ ያጋለጠ በሚመስለው ጊዜ እንደዚህ አይነት የተሳሳቱ መረጃዎችን እየዘገበ እስከዛሬ ድረስ እየቀጠለ እንዳለ ነው የምንረዳው። መንግስትም ጠንከር ብሎ በዚህ ሚዲያ ላይ ምንም አይነት እርምጃ ሲወስድ አልታየም። አሁን የፌዴራል መንግስት ማነው የፌዴራል ፖሊስ እንግዲህ በዚህ ጉዳይ ላይ የሚወስደው ክስ ሪፖርተርን ካስተማረው ምናልባት ሊሻሻል ይችላል ብለን እናስባለን። ነገር ግን አማራ አረጋዊ እኔ የህወሓት አንዱ እንደ ድምፅ ወያኔና እንደ ትግራይ ቲቪ አንዱ የወያኔ ሚዲያ ነው የሚመስለኝ። ምክንያቱም አማራ አረጋዊም የህወሓት አፈቀላጤ የህወሓት ቀኝ እጅ ስለነበር ማለት ነው። ይህንን ማመን ከፈለጋችሁ ደግሞ ኤርሚያስ ለገሰ የመለስ ልቃቂት በሚለው መጽሐፉ ላይ ስለ ሪፖርተሩ ባለቤት ስለ አማራ አረጋዊ ከህወሓት ጋር በመመሳጠር ምን አይነት ወንጀሎችንና ምን አይነት ደባዎችን በህዝብ ላይ ይፈጽም የነበረ ሚዲያ እንደሆነ ማወቅ ከፈለጋችሁ ኤርሚያስ ለገሰ የጻፈውን ስለ አማራ አረጋዊ የሚያትትበትን የመለስ ልቃቂት የሚለውን መጽሐፍ ብታነቡት እዛ ላይ አማራ አረጋዊ ወያኔ ስለመሆኑና የህወሓት አፈቀላጤ የህወሓት ቀኝ እጅ ወይም ደግሞ የሚዲያ ክንፍ ሆኖ እየሰራ ያለ አካል ስለመሆኑ እዛ ላይ መረጃና ማስረጃ ታገኛላችሁ ብዬ አምናለሁ። ሶስተኛው መረጃችን ምንድነው? እነ ዶክተር ደብረጽዮን ከጦርነቱ በፊት የነበረውን የትግራይ ክልል አስተዳደር ወደ ስልጣን ወይም ደግሞ ወደ ስራው እንዲመለስ የተለያዩ እንቅስቃሴዎችን ሲያደርጉ ነበረ። ከባለፉት 2 ሳምንታት ወዲህ ማዕከላዊ ኮሚቴ የህወሓት ማዕከላዊ ኮሚቴ ተሰብስቦ ያ ከጦርነቱ በፊት የነበረው የህወሓት አስተዳደር ወይም ደግሞ የትግራይ ክልል አስተዳደር እንደሚመለስ ወይም እንዲመለስ ውሳኔ ማሳለፉን እናስታውሳለን። ከዛ ሲቀጥል ባለፈው ሳምንት አርብ ዕለት ይመስለኛል ወይም ቅዳሜ ጊዜያዊ አስተዳደሩ የስልጣን ዘመኑ እንደሚያበቃና አዲሱን ከጦርነቱ በፊት የነበረውን ካቢኔ እንደሚሰበስቡ እነ ዶክተር ደብረጽዮን ሲናገሩ እንደነበርም እናስታውሳለን። እንግዲህ እንደዚህ እየተንከባለለ የመጣው ጉዳይ በትላንትናው ዕለት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ በመሾም ምክትል አፈጉባኤና ዋና የምክር ቤቱን አፈጉባኤዎች በመሾም የስልጣን ዘመናቸውን እንደገና መልሰው የተቀዳጁበትን መድረክ በትላንትናው ዕለት ይፋ አድርገዋል። ስለዚህ በትላንትናው የህወሓት እርምጃ መሰረት ከነገ ጀምሮ ወይም ከዛሬ ጀምሮ የዶክተር ደብረጽዮን ቡድን የዶክተር ደብረጽዮን የሚመራው ህወሓት የሚባለው አሸባሪ ቡድን የትግራይ ክልል አስተዳዳሪነቱን ከጀነራል ታደሰ ወረደ በይፋ ተረክቦ ወይም ደግሞ ራሱ በሄደበት ህገወጥ አካሄድ የቀደመውን አስተዳደር በትግራይ ክልል ውስጥ በማስፈን አሁን የትግራይ ክልል አስተዳዳሪነቱን ህወሓት መልሶ አግኝቻለሁ ብሏል። ይሄ ነገር ወዴት ያመራል? እስካሁን ድረስ በፌዴራል መንግስት በኩል ይሄንን መረጃ እስከሰራንበት ሰዓት ድረስ በፌዴራል መንግስት በኩል የወጣ ምንም አይነት መረጃ የለም፣ የተወሰደም እርምጃም የለም። በጊዜያዊ አስተዳደሩ በኩልም በጀነራል ታደሰ ወረደ በኩልም የወጣ መረጃ የለም። በእርግጥ በእሳቸው በኩል ምንም አይነት መረጃ እንደማይወጣም እንጠብቃለን። ምክንያቱም ራሳቸው ጀነራል ታደሰ ወረደ የዚህ ቡድን አመራር አባል መሆናቸውና ህወሓት በነ ዶክተር ደብረጽዮን የሚመራው የህወሓት ቡድን የፈለገውን ነገር እንዲያደርግ መንገድ እና መደላደል የሚያመቻቹለት መንገድ የሚጠርጉለት እሳቸው ስለመሆናቸው ምንም ጥርጣሬ ዛሬ ላይ ያለ አይመስለኝም። ስለዚህ አሁን በይፋ እነ ዶክተር ደብረጽዮን የትግራይ ክልልን ጊዜያዊ አስተዳደር በይፋ አፍርሰው የፕሪቶሪያውን ስምምነት 100% ደምስሰው በትግራይ ክልል ወደ ጦርነት ያስገባንን በጨረቃ ምርጫ ያዋቀሩትን ወይም ደግሞ ያደራጁትን የትግራይ ክልል አስተዳደር የሚሉትን ህገ ወጥ አደረጃጀት መልሰው በትግራይ ክልል አስተዳደር ላይ በመሾም እንደገና ለሌላ ዙር ጦርነት እንደገና ለሌላ ዙር እልቂት እየተዘጋጁ ያለበትን ሁኔታ እያየን ነው። አሁን ይሄ ከሆነ በጀነራል ታደሰ ወረደ በኩል ምንም የሚወሰድ እርምጃ እንደማይኖር ይታወቃል። ምክንያቱም እሱ ራሱ አንዱ አካል ስለሆነ የዚህ አካሄድ ማለት ነው። ዋናው የህወሓት ጉዳይ አስፈጻሚ በትግራይ ክልል ሰላም እንዳይመጣ እየሰራ ያለ ታጣቂዎቹ ትጥቅ እንዳይፈቱ ዲዲአር እንዳይተገበር የፕሪቶሪያ ስምምነት ተግባራዊ እንዳይሆን ከፍተኛ የሆነ እንቅፋት ሆኖ የተቀመጠው ዋናው ሰው ጀነራል ታደሰ ወረደ ስለመሆኑ ያለምንም ጥርጥር መናገር የምንችልበት ሁኔታ ላይ ያለን ይመስለኛል።
ይሄ ከሆነ አሁን የፌዴራል መንግስቱ ከበቂ በላይ የሆኑ ምክንያቶች አግኝቷል። አንደኛ ጊዜያዊ አስተዳደር የሚባለው በጀነራል ታደሰ የሚመራው ኃይል ከነ ዶክተር ደብረጽዮን ጋር ተለጣፊ ስለመሆኑ ከበቂ በላይ ማስረጃዎች እየታዩ ነው። ጀነራል ታደሰ ወረደ ከዚህ በፊት በሰጠው መግለጫ አሁን ወደ ጦርነት ብንገባ አቅማችን እንደ ድሮ አይደለም፣ ከፌዴራል መንግስት ጋር ኃይላችን ሲነጻጸር የኛ አቅም ዝቅተኛ በመሆኑ አሁን ወደ ጦርነት መግባት አያዋጣንም፣ ወይም ደግሞ አሁን ጦርነት መጀመር አንችልም። አሁን አንችልም ማለት ግን ወደፊት አንችልም ማለት አይደለም ብሏል። ያ ማለት አሁን አቅም የለንም አንዋጋም፣ ወደፊት ግን የኢትዮጵያ መንግስት ጋር መዋጋታችንን እንቀጥላለን ነው። እንደዚህ እያለ ያለ ሰው ከዶክተር ደብረጽዮን ጋር አንድ ላይ አይደለም ብሎ የሚከራከር ሰው ካለ ራሱ ህወሓት መሆን አለበት ማለት ነው። ስለዚህ ምንም አይነት ምላሽ እንደማይኖር ይታወቃል። ከጊዜያዊ አስተዳደሩ በኩል ጊዜያዊ አስተዳደር የሚባልም ነገር የለም። አሁን ህወሓት ነው እየመራ ያለው ክልሉን፣ እየተመራም ከሆነ ክልሉ ማለት ነው። ነገር ግን ህወሓት በአምባገነንነት በህገ ወጥነት የትግራይ ክልልን የአስተዳዳሪነት ስልጣን ተረክቤያለሁ ብሏል። ይሄ ከሆነ የፕሪቶሪያውን ስምምነት ሙሉ ለሙሉ 100% ደምስሷል ማለት ነው። ስለዚህ የፌዴራል መንግስት ከዚህ በላይ ሊታገስ የሚችልበት ወደ ትግራይ ክልል ሊገባ የሚችልበት ምክንያት ደግሞ ሊያገኝ አይችልም። ወደ ትግራይ ክልል ለመግባት ከዚህ በላይ በቂ የሆነ ምክንያት ሊኖረው አይችልም። ፌዴራል መንግስት ዓለም አቀፍ ተቋማት ፊት የተፈራረመው በእነ አሜሪካ መንግስት፣ በአውሮፓ ህብረት ታዛቢነት፣ በአፍሪካ ህብረት አደራዳሪነት የተፈራረመውን ዓለም አቀፍ ስምምነት ህገ ወጥ በሆነ መንገድ አፍርሶ እንደገና ለአራተኛ ዙር ጦርነት የሚዘጋጅ ቡድን ባለበት ሀገር ላይ የኢትዮጵያ መንግስት እስካሁን ምንም አይነት እርምጃ አለመውሰዱ በራሱ ይሄ ቡድን በእንቢተኝነቱና በአፈንጋጭነቱ እንዲቀጥል ምክንያት የሆነበትን ሁኔታ የምንረዳው። ስለዚህ ይህ ከሆነ አሁን በቀጣይ የኢትዮጵያ መንግስት ምን አይነት እርምጃ ሊወስድ ይችላል የሚለውን ነገር በቀጣይ በሚወጡ መረጃዎች የምናቅ ነው የሚሆነው። በትግራይ ክልል እየሆነ ያለውን ነገር ግን ስንመለከት አንዳንድ ባለስልጣናት እንገነጠላለን የሚልም ነገር ያነሳሉ። ትግራይን ሀገር ማድረግ አለብን። ያኔ አክሱም ተሰብስበው ከጦርነቱ በፊት የነበረው ጊዜያዊ የደብረጽዮን አስተዳደር መመለስ አለበት ብሎ የህወሓት ማዕከላዊ ኮሚቴ ሲወስን የወሰነው ያ አስተዳደሩ ብቻ እንዲመለስ አይደለም። ያኔ የተወሰነው በማዕከላዊ ኮሚቴው የተወሰነው ውሳኔ ትግራይን ሀገር እስከ ማድረግ ድረስ የሚሄድ ውሳኔ ነው የተላለፈው ብለዋል። አሁን ትግራይ ክልል ሀገር መሆን ትችላለች። ትግራይ መገንጠል ትችላለች። ተገንጥላ ምን ትበላለች? ትግራይ ተገንጥላ ምን ትሆናለች? ተገንጥላ መኖርስ ትችላለች ወይ? ከኢትዮጵያ የተለየ ህልውና አለው ወይ? የትግራይ ህዝብ ከኢትዮጵያ ተገንጥሎ መኖር የሚችል ህዝብ ነው ወይ? በምን አይነት ሁኔታ በምን አይነት እጣ ፈንታ ነው ይሄ ጉዳይ ሊወሰን የሚችለው የሚለውን ጉዳይ 50 ዓመት ሙሉ ሲፎክሩበት ኖረዋል። ተገንጠሉ ሲባሉ አይገነጠሉም። እንደ መዥገር ተጣብቀው መዝረፍና ደም መምጠጥ ነው የሚፈልጉት እነሱ። ሊሆን እንደማይችልም ያውቁታል። የትግራይ ህዝብ ከኢትዮጵያዊነቱ ወጥቶ ከኢትዮጵያ ተገንጥሎ መኖር የማይፈልግ ህዝብ እንደሆነ፣ እጣ ፈንታው ከኢትዮጵያና ከኢትዮጵያውያን ጋር የተሳሰረለት ህዝብ እንደሆነ በደንብ ስለሚያውቅ የመገንጠል ፍላጎት እንደሌለው ያውቁታል። ነገር ግን አሁንም ይችን የመገንጠል ካርድ እየመዘዙ እንደ ማስፈራሪያና የፖለቲካ ፍጆታ ማጋበሻነት ይጠቀሙባታል። የትግራይ ወጣቶች ግን እንኳንም ትግራይ ሀገር አልሆነች ይላሉ። አንድ ወጣት በዚህ ጉዳይ ላይ የሚያነሳውን በጦርነቱ ጊዜ ተሳታፊ የነበረ በሰሜኑ ጦርነት ጊዜ አሁን ባለፈው ከ3 ዓመት በፊት በነበረው የትግራይ ታጣቂ ሆኖ የጦርነት ተሳታፊ የነበረ ወጣት እንኳንም ትግራይ ሀገር አልሆነች ምስጋና ለመድኃኔዓለም ይሁን እያለ የሚናገርበት ቪዲዮ አለ። በመስገና ከመድኃኔዓለም እንኳን ትግራይስ ሀገር ሊሆነት እዚ ኩናት ከዚ ባይዘወይ ክንወጽእ ከለና ብሙሉና ተጋደልቲ ከም ተጋዳላይ አነ ክወጽእ ከለኹ ሀገር ትግራይ ላይ ወጽእ ባይዘው ክነግረካ መጀመሪያ ብስሩ ማለት ዛት ኢዝ ፌል ገይሩ ወረ ሀገር ትግራይ ሎም ግን ወጽኡና ማለት ኦኬ። ግን ኣብዚ ከስጠጠው ኢለ ካሕሱ ከለኹ ግን እንኳዕ ሊኾንኩ እንኳዕ ሀገር ሊኾንኩ ኣብ ዕፁ ገዛ ሓመድ እዮም ከስሕኑ ነይሮም ማለት ኣብ ዕፁ ገዛ ይበቃ ኣለኹ ዛት ኢዝ ማለት ኦልተርናቲቭ የብሉ ከምዚ ዓንተ ወለልካዮ ብቦርደር ዓፂዋ እዮም ዛክልል ኤርትራ ማለት እያ ትኾና ማለት ኤርትራ ትኾንላ ጋንም ትኾንላ ማለት እዩ ኣጀንዳኦም ብዛዕባ ኤርትራ እዩ በቃ ከዚ ለአና ለኤርትራ ለነኸ ሓይልስ ትግራይ ረጊጹ ክሓልፍ ኣይኽእል ይብል ሒዞም ነው በቃ ዓብይ አቋም ማለት እዚ ማለት ማለት እዩ ብዛዕባ ትግራይ ምንም ዓይነት ኢሹ የብሉም ብዛዕባ ትግራይ ዝኾነ ነገር የብሉም ብዛዕባ ሻዕብያ ኦር ኤርትራ ህልውና ማለት ቢኮዝ እንድሕር ልዕልነት ሕጊ ሃልዩ ኮይኑ ትግራይ ወይ ካሊእ እንድሕር ሃልዩ ኮይኑ እዞም ሰባት እዚኣቶም ላይ ሕጊ ክቐርቡ እዮም ካሊእ እሽታት ተሓታትነት ክመፅእ ክእል እዩ። ስለዚ ተሓታትነት ተመፂኡ ብኣጌርካ ብቀይሕ ባሕር ጌርካ ትወፅሉ መንገዲ ምፍጣር እዩ ማለት ስለዚ ለኤርትራ ልጭነቕ ሓይሊ እምበር ብዛዕባ ሃገርነት ልጭነቕ ሓይሊ
ኣብ ትግራይ አሎ ኢለ አያምኒ አነ እንኳንም ትግራይ ሀገር አልሆነ ይችላል። ትግራይ ብትሆን ሀገር ሆና ቢሆን ኖሮ ዘግተው አመድ ነበር የሚያደርጉን። አንድ ቤት ውስጥ ዘግተው አመድ አድርገው ነበር የሚጨርሱን ይላል እና በትግራይ ክልል አሁን እየሆነ ያለው ጉዳይ ሀገር ሆና ቢሆን ኖሮ ትግራይ እንደ ኤርትራ ነበር የሚያደርጉን። ህልማቸው፣ ፍላጎታቸው ምናምን ሁሉ የኤርትራን ጉዳይ ማስፈጸም እንጂ ስለ ትግራይ የሚጨነቁ አይደሉም። ስለዚህ ትግራይ ሀገር ሆና ቢሆን ተጨፍልቀን ተደምስሰን በአንድ ቤት ውስጥ አስገብተው አመድ አድርገው ይጨርሱን ነበር ይላል ወጣት። ይሄ በህወሓት የዘረኝነት ፖለቲካ ተጠልፎ በሰሜኑ ጦርነት ውስጥ ተዋጊ የነበረ ከኢትዮጵያ የመከላከያ ሰራዊት ጋር የተዋጋ ኢትዮጵያን ለመውጋት የዘመተ የህወሓት ታጣቂዎች መካከል አንዱ የነበረ ሰው ነው። ዛሬ ላይ እውነታው ገብቶት በትግራይ ክልል ይላል የኤርትራን ጥቅም የማያስከብር ስለ ኤርትራ የማይጨነቅ ሰው በትግራይ ምድር ማለፍ አይችልም፣ የትግራይ ምድር መርገጥ አይችልም ይላል። ስለዚህ እነዚህ ሰዎች በተለያየ ጊዜ እያደረጉ ያሉት እንቅስቃሴ የሻዕቢያን ፍላጎት የማያስፈጽም የኤርትራን ፍላጎት የማያስፈጽም ህዝብ ወይም ደግሞ ወጣት የትግራይ ምድር መርገጥ አይችልም ይላል እና ትግራይ ሀገር ሆና ቢሆን ኖሮ እንደ ኤርትራ እንደ አስመራ ነበር የሚያደርጉን፣ እንደ ኤርትራ ነበር የምንሆነው ይላል እና ህልማቸው ፍላጎታቸውም የሚጨነቁትም የሚሰሩትም ምንም የሚያደርጉትም የህወሓት ቡድን አመራሮች የኤርትራን ጉዳይ ለማስፈጸም የኤርትራን ፍላጎት ለማሳካት ብቻ ነው እየሰሩ ያሉት። ስለዚህ እንኳንም ትግራይ አገር አልሆነች ሲል ይናገራል ይሄ ልጅ። የዚህን ያክል የተማረረው ወጣት የዚህን ያክል የተማረረው ህዝብ እጅግ በጣም ብዙ መሆኑንና የህወሓትን መጥፋት ከዛሬ ነገ እየተጠባበቀ ያለው የትግራይ ህዝብ እጅግ በጣም በጉጉት እየጠበቀ መሆኑን የምናይበት የምንከታተልበት ሁኔታ ነው ያለው። ከክልሉ የምናገኘው ከአካባቢው የምናገኛቸው መረጃዎችም ታጣቂዎቹ እስካሁን ድረስ በተለያየ ኃይል መያዛቸውን እንዲሁም ደግሞ ወጣቱን ወደ ካምፕ ለማስገባት የሚደረገው እንቅስቃሴ እጅግ በጣም እየሰፋና እየተባባሰ በመምጣቱ ወጣቱ ባገኘው አጋጣሚ ሁሉ ወደ ተለያዩ የኢትዮጵያ ከተሞች እየተሰደደ ያለበት ሁኔታ ነው ያለው። ህወሓት በተቃራኒው ደግሞ ያገኘውን ወጣት ሁሉ ወደ ካምፕ እያስገባ ለአራተኛ ዙር ጦርነት እየተዘጋጀ ነው። እስካሁን በፌዴራል መንግስት በኩል የተሰጠ ይሄ ነው የሚባል ይፋዊ መግለጫ የለም። በሻዕቢያ በኩል ምን አይነት እርምጃ እየተወሰደ ነው የሚለውን ጉዳይ ጽምዶ ያሉት አደረጃጀት ምን አይነት አካሄድ ይኖረዋል፣ ምን አይነት ውጤትስ ይኖረዋል፣ የኢትዮጵያ መንግስት በቀጣይ የሚወስደው እርምጃስ ምን ሊሆን ይችላል? አሁን እነ ዶክተር ደብረጽዮን ፈጠርን ያሉትን አስተዳደር ይፋዊ በሆነ መንገድ ጀምረው ስራ ጀምረው ያሳዩናል። እንዴት አድርገውስ በጀት ሳይለቀቅላቸው የፌዴራል መንግስት ለዚህ ህገወጥ አደረጃጀት ወይም ለዚህ ህገወጥ ቡድን በጀት ሊለቅ የሚችልበት እድል የለም። የኢትዮጵያ መንግስት ህግጋት፣ የኢትዮጵያ መንግስት ውሳኔዎች፣ የኢትዮጵያን ተቋማት የመንግስት ተቋማት የሚወስኗቸው ውሳኔዎች አልቀበልም ያለ አሸባሪ ቡድን በምንም አይነት ሁኔታ በጀት ሊለቀቅለት አይችልም። በጀት ካልተለቀቀለት ደግሞ ክልሉን ማስተዳደር አይችልም። ክልሉን ማስተዳደር በማይችልበት ሁኔታ አስተዳደሩን መልሻለሁ፣ ስልጣኑን ይዣለሁ የሚለው የደብረጽዮን ቡድን ከዚህ በኋላ ምን አይነት ስራ ሊሰራ ይችላል የሚለውን ነገር ስንመለከት በእርግጥም ትግራይን የመገንጠል አጀንዳና ከሻዕቢያ ጋር ተዋህዶ የመኖር ህልም ወይም የቅዠት ህልም የሚባል ነገር ውስጥ መሆናቸውን ነው የምናየው። ስለዚህ በቀጣይ የሚሆነውን ነገር እየተከታተል አዳዲስ መረጃዎች በሚወጡበት ጊዜ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበሩኝ መረጃዎች ይሄንን ይመስላሉ። ሌሎች አዳዲስ መረጃዎችና ሁነቶች በሚኖሩበት ጊዜ በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። የዛሬውም ፕሮግራማችንን እዚህ ላይ እንቋጫለን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን ሜምበር ወይም ደግሞ አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።